አጠቃላይ የ2018 ዓመተ ምህረት የአረንጓዴ አሻራን በተመለከተ የተለያዩ ቅድመ ዝግጅት ስራዎችን ስንሰራ ቆይተናል። የመጀመሪያው የችግኝ ማፍላት ስራ ተሰርቷል። የተከላ ቦታ ተለይቷል። አጠቃላይ ጉድጓድ ዝግጅትም ተዘጋጅቷል። አጠቃላይ የደን ችግኝን የተዘጋጀው ችግኝ ወደ 13.24 ሚሊዮን ችግኝ አዘጋጅተናል። ይህንን በተከላ ቦታ በመለየት በተለይ የወረ የተከላ ቦታ አለ፣ የተቋም የተከላ ቦታ አለ፣ የግለሰብ የተከላ ቦታ አለ። በእነዚህ 2013 ሄክታር መሬት ተለይቶ የጉድጓድ ዝግጅት ተጠናቆ ይሄ ወደ ተግባር ምዕራፍ እየገባን ነው ያለ ነው። ስለዚህ በዚህ አመት በዋናነት የሁለቱንም የደንንም የፍራፍሬንም ተከላ አቀናጅተን መሄድ ስላለብን በተለይ ቡና ላይ ወደ 492,000 ችግኝ ተዘጋጅቷል። ይሄን 492,000 በ3 ቀበሌዎች ላይ 3 ክላስተር ተለይቶ በሶስቱም ክላስተር የተከላ ፕሮግራም እያካሄድ ነው የምንገኘው። ከዚህ በተጨማሪ ደግሞ የፍራፍሬ ችግኝ ዝግጅት ነው። የፍራፍሬ ችግኝ ዝግጅት እንደ ወረዳ ወደ 100,000 በቁጥር 100,000 የሚያክል ፍራፍሬ አዘጋጅተናል። በተለይ የአቮካዶ ክላስተር በዋናነት አጠንክረን እየሰራ ነው የምንገኘው። አንድ ቀበሌ ላይ 100 ሄክታር መሬት በመለየት ወደ ቅየሳ ስራ፣ የጉድጓድ ዝግጅት ስራ እና አጠቃላይ አቮካዶም ገብቶ የተከላ መርሃ ግብር እያካሄድ ነው የምንገኘው። አጠቃላይ አረንጓዴ አሻራን በተመለከተ እነዚህን ያቀናጀ ተግባራትን እያከናወን እንገኛለን። በዚህ አመት በዋናነት ተስፋን እንትከል በሚል መሪ ቃል አረንጓዴ አሻራ እየዘጋጀን ነው የምናካሄደው። በዛሬው ዕለት በወረዳችን የዚህ ቀጣይ የሚሰሩ አረንጓዴ አሻራ ወይም የችግኝ ተከላ ፕሮግራም የማስጀመሪያ መርሃ ግብር እያካሄድን ነው የምንገኘው። ይሄን አቀናጅተን ቀጣይ ውጤታማ የሆነ ስራ እንሰራለን ብለን እናስባለን። አጠቃላይ ባለፈው አመት ከተሰሩ ተግባራት ውስጥ በተለይ ፓፓያ ላይ፣ አቮካዶ ላይ እና የደን ልማት ላይ ከፍተኛውን አስተዋጽኦ እያደረጉ ነው የሚገኘው። ከፍተኛ ምርትም እየተገኘ ነው የሚገኘው። በተለይ ፓፓያ ክላስተር ላይ፣ ደን ላይም በተለይ የተጋጋጡ መሬቶችን ከመከለል አኳያና ከልሎም ተክሎም ከነዚህ የሚገኘው መኖ ደግሞ ለእንስሳት እርባታ ለማርለብም ወሳኝ ስለሆነ እነዚህ ተግባራትን እየሰራን እንገኛለን። እንደ ጥቅል ዛሬ አጠቃላይ መርሃ ግብሩን እያስጀመርን ነው። ቀጣይ ደግሞ የአንድ ጀንበር ተከላ ፕሮግራም አለን። በእነዚህ ውስጥ አጠቃላይ ማጠቃለያ ፕሮግራም ይኖራል ብለን እናስባለን። ዛሬ አጠቃላይ መርሃ ግብሩን ይፋዊ በሆነ መልኩ በወረዳ ንቅናቄ አስጀምረናል።